እንዴት ናኩሱ? ሰላም አለይኩም። እንዴት አረፈዳችሁ? ሁላችሁም ሰላም ብያለው። እስከሚመለስ እስከሚቀራልን ድረስ ጥያቄ መጠየቅ ይቻላል። አሁን ከተናገርከው ላይ ያው ንጽጽር እኔ ብዙ ምንትን ባይለኝም ኮምፔር ለማድረግ ሳይሆን ቤዝዶን ሁለቱም አንድ አይነት ስለ ነቢዩ ኢሳ እና ኢየሱስ የሚነሱ ነገሮች አሉ እና ሁሉም ተወዳጆች የሚያነሱት የሚለየው ነገር አልገደሉትም አልሰቀሉትም ብሎ ፈጣሪያችን አላህ በተናገረው መሰረት ነው። ነቢያቶቹ ዋሽተዋል ማለት እንችላለን ወይ? የተጻፈው የእነሱ መጽሐፍ አይደለም ብለን ነው መናገር የምንችለው። ቢኮዝ የእነሱ መጽሐፍ ሆኖ ሳለ እነሱ ሰቅለውታል፣ ገለውታል። ብዙ አራቱም መጽሐፍ ላይ ላይክ ቤዝ ብለው የተተረከበት ትርክት አለና ወዲ ቲንክ እሱ ጋር ያለውን ለማየት ያህል ነቢያቶችም ሐዋርያቶችም አልዋሹ። ነገር ግን መጽሐፉ ላይ የሰው ቃል ተጨምሮበታል፣ ተበርዟል። እዚህን አላህ ስብሐነ ወተዓላ እንዳልተገደለ እንዳልተሰቀለ ያነገረ እና ነቢያቶቹ እና ሐዋርያቶቹ አማኝ ናቸው፣ ንጹህ ናቸው፣ ከዚህ ነገር የጸዱ ናቸው። ሙስሊም እንደሆኑ ቃል በቃል በቁርአን ላይ ተቀምጧል። ይሄ ነው። እሺ ይሰማል? አለይኩም ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እሺ ኡስታዝ እንዴት ነህ? እንዴት ነህ? አለሁ አልሐምዱሊላህ። ወንድሞቼ እንዴት ናችሁ? ሐሰኖ ሁላችሁም እህት ወንድሞች ሰላም ብያለሁ። በጣም ከታች ግቢ ግቢ ሲሉኝ ነው የገባሁትኝ እና መግባቴ ካልቀረ አንድ ነገር ተናግሬ ልውለድ። ሀፍ በለኝ እና መልካም የሰራ ሰው ለነፍሱ ነው፣ ያጠፋም ሰው በእርሷ ላይ ነው። ጌታህም ለባሎቹ በዳይ አይደለም ይላል ቅዱስ ቁርአናችን ላይ አይደለ? ምን ለማለት ይፈልገው ነው? አንድ ሰው ቢሰራ ለራሱ ነው፣ ኃጢአት ቢሰራ በራሱ ላይ ነው ነው። ጥሩ ቢሰሩ ለራሳቸው አይደለም ይላልና አሁን ላይ በጣም ብዙ ነገር እያየሁኝ ነው እና መልካም ወንድም እህቶች ነው መልካም ነገር ብናደርግ መልካም ነገር ብንጽፍ ከጠዋት ጀምሮ ነበርኩኝ ረጅም ሰዓት እና ብዙ ቦታዎች ላይ መልካም ነገሮችን ብንጽፍ ነው ቅዱስ ቁርአናችን ማዘንን ነገር ባናደርግ እላለሁ። እንዲሁ በእኛ በሙስሊሞች ስም ሆነው የሚሉትን ደግሞ ጀስት ሌቪቲ ነው እኛ እነሱን አይደለንም ብለን ዝም ማለት ብንችል እላለሁ እና ይህንን ያነሳሁት ከዛ አንጻር ነው ስለማያቸው እና ሀፉን እስታስስ ወጣቸዋለሁ። ለሰዎች ጥሩ መናገር ነው ያለብን። አላህ በቁርአን ላይ ወቁሉ ሊናሲ ሑስነን ይላል። ለሰዎች ሁሉ መልካምን ንግግር ተናገሩ ይላል። አማኝ የሚሆኑ አማኝም ባይሆኑ ራሱ መልካምን ንግግር ተናገሩ ነው ያለ አላህ። ወቁሉ ሊናሲ ሑስነን። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ቁል ኸይረን ተግና ወስኩት ዐን ሸር ተስለም አሉ። ወላሂ ንግግራቸው እጥር ምጥን ያለ እኮ ቁል ኸይረን ተግነም ወስኩት ዐን ሸር ተስለም አሉ። መልካምን ተናገር አትራፊ ትሆናለህ፣ ክፉ ከመናገር ተቆጠብ ሰላም ትሆናለህ እና ነው ያሰላም። የሰው ልጅ በህይወቱ እንዴት መናገር እንዳለበት ሙሉ ውጥር ብትን አድርገው በአንዲት ቃል ገለጹት። ቁል ኸይረን ተግነም መልካምን ተናገር ታተርፋለህና፣ ወስኩት ዐን ሸር ተስለም ክፉ ከመናገር ተቆጠብ ሰላም ትሆናለህና። ከሰዎችም ዘንድ ሆነ ከአምላክም ዘንድ አትራፊ መሆን ከፈለክ ሰላም መሆን ከፈለክ ይህን ህግ ተከተላቀ። በማንኛውም ንግግር ላይ ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ምን አሉ? አው ከማ የቁል አላህ ሱብሓነሁ ወተዓላ ነቢያ አላህ ሱብሓነሁ ወተዓላ በቁርአን ላይ ምን ይላል? ወላ ተስተዊ ልሐሰነቱ ወላ ሰይአ ኢድፋዕ ቢለቲ ሂየ አሕሰን። መጥፎ ጸባይና ጥሩ ጸባይ እኩል ሊሆኑ አይችሉም በፍጹም ማለት ነው። መጥፎ ጸባይ ይዞብህ ይመጣል፣ አንተ በጥሩ ጸባይ መልሰው ይላል ነቢያችን ሰለላሁ ዐለይሂ ወሰለም። ለይሰ ልሙእሚኑ ቢጣዓን ወላ ቢላዓን ወላ ቢልፋሒሽ ወላ ቢልበዚእ አሉ። ሙስሊም ተራጋሚ አይደለም፣ ሙስሊም ተሳዳቢ አይደለም፣ ሙስሊም ዘላፊ አይደለም፣ ሙስሊም ክፉ ቃል ተናጋሪ አይደለም እና ይህ ነው ነቢያችን ሰለላሁ ዐለይሂ ወሰለም
ይሄ ነበር ህጋቸው፣ ይሄ ነበር ስርዓታቸው። ሰዎች መጥፎ ቢናገሯቸው ራሳቸው አይመልሱም ነበር። መልስ የሚመጣው በቁርአን ላይ ነው። እብድ ነህ ባሏቸው ጊዜ አይ እኔ እብድ አይደለሁም ኧረ ብለው እንዳልመለሱ ታውቃላችሁ። ገጣሚ ነህ አሏቸው፣ አይ እኔ ገጣሚ አይደለሁም። ጠንቋይ ነህ አሏቸው፣ እኔ ጠንቋይ አይደለሁም። ለአንዲ ብለው አይመልሱም። የሚገርማችሁ በል የተባሉትን ብቻ የሚሉ ናቸው። መልስ የሚሰጥላቸው አላህ ነበር። እብድ ናቸው ባሉ ጊዜ ወማ ሳሒቡኩም ቢመጅኑን ብሎ አላህ ነው ከአላህ ነው የመለሰላቸው። ይህ ጓደኛቸው እብድ አይደለም ብሎ መለሰላቸው። ወማ ሁወ ቢቀውል ሻዒር የገጣሚ ንግግር ነው የምትናገረው ብለው በዘለፏቸው ጊዜ ይህ የሚነግራቸው ንግግር ሙሐመድ የገጣሚ ንግግር አይደለም፣ ተንዚሉ ሚን ረቢል ዓለሚን ከዓለማቱ ጌታ ከእኔ ዘንድ የተወረደ ነው ብሎ መልስ የሚሰጥላቸው እሱ። ካሂን ባሏቸው ጊዜ ወማ ሁወ ቢቀውል ካሂን ሁሉ ነገር የሚመልስላቸው አላህ ነበር። ምን ያክል አኽላቅ እንዳላቸው ለሚሰድባቸው መልስ አይሰጡም ልላቸው ፈልጌ ነው። ለሚሰድቧቸው ለሚዘልፏቸው መልስ አይሰጧቸውም ነበር። የሚገርማቸው ቀደምት ነቢያቶች ራሳቸው ነበሩ የሚመልሱት። ወዲያው ክፉ ቃል ሲናገሯቸው ጊዜ መለስ ብለው ይመልሱላቸዋል። ነቢ ስ ላ ስለም አይመልሱም ሁሉ። ለምሳሌ ኑሕን እንውሰድ፣ ሁድን እንውሰድ። በሱረቱል አዕራፍ ላይ ተገልጿል። ቃለ ልመለኡ ምን ቀውሚሂ ኢና ለነራከ ፊ ሰላም ነው አለው። ይመስገን ሰላም ነው አለን አልሐምዱሊላህ። እሺ አለው። የሆነች ትንሽ ጥያቄ ነበረኝ ጠይቅ እችላለሁ? የነቢዩ ሙሐመድ አምላክ ነው ብላችሁ ነው የምታምኑት እናንተ ወይስ? ማለት ብዙ ሰው ጠይቄያለሁ ግን አልመለሱልኝም። እዛ ነው ወይስ ምንድን ነው? መልእክተኛ ነው? መልእክተኛ ናቸው፣ ነቢይ ናቸው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አላህ ሲናገር ሙሐመዱን ረሱሉላህ ይላል። ሙሐመድ የአላህ መልእክተኛ ነው ይላል። ወላኪን ረሱሉላህ ወኻተመ ነቢይን ይላል። ነገር ግን የእኔ የአላህ መልእክተኛ የነቢያት ሁሉ መደምደሚያና መጨረሻ ናቸው ያለ ይገልጻቸዋል። ቁል ኢነማ አነ በሸሩን ሚስሉኩም እኔ ልክ እንደናንተ ሰው ነኝ በላቸው ይላል። ዩሓ ኢለየ አነማ ኢላሁኩም ኢላሁን ዋሒድ ከእናንተ ለየት የሚያደርገኝ አንድ ነገር ነው፣ እርሱም ወደ እኔ ቃል ይወረድልኛል፣ መለኮታዊ ራእይ ይመጣልኛል እንጂ በሌላው ሁሉም እንደናንተ ሰው ነኝ ይላል። እንደ ሰው ይበላሉ፣ ይጠጣሉ፣ ይታመማሉ፣ ጤነኛ ይሆናሉ፣ ያገኛሉ፣ ያጣሉ። ሁሉ ነገር በሰው ላይ የሚሰራ ሁሉ የሚሰራባቸው የሚያልፍባቸው የሆኑ ነቢይ ናቸው፣ ሰው ናቸው። እንደ ኢየሱስ ክርስቶስ መልእክተኛ ናቸው ማለት ነው ነቢዩ ሙሐመድ እንጂ አምላክ አይደሉም። እንደሱ ነቢይ ናቸው። ወማ ሙሐመድን ኢላ ረሱሉን ቀድ ኸለት ምን ቀብሊሂ ሩሱል ይላል። መልመሲሑ ብኑ መርየመ ኢላ ረሱሉን ቀድ ኸለት ምን ቀብሊሂ ሩሱል ዒሳንና መሲሁንና ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በአንድ ቃል ሲገልጻቸው አላህ ምን አለ? ሙሐመድ ማለት ከእርሱ በፊት እንዳለፉት መልእክተኞች አንድ መልእክተኛ ነው አለ። በሱረቱል ማኢዳ ላይ ደግሞ መሲሁ ማለት ክርስቶስ ማለት ልክ ከእርሱ በፊት እንዳለፉት መልእክተኞች አንድ መልእክተኛ ነው አለ። ልክ እንደ ቀደምት ነቢያት አንድ ነቢይ ናቸው። እሺ ሌላ ጥያቄ አለሽ? ሌላ ጥያቄ ነቢዩ መሐመድ ስንት ሚስት ነው ያገቡት? ማለት ብጠይቅ ችግር የለውም አይደለም? እንዳትቀየሙ። እኔ ክርስቲያን ነኝ፣ መጠየቅ ስለፈለግኩ ነው የምጠይቅ። ኮሜንት ላይ ክፉ ቃል እንዳትናገሯት። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዳልነው ቀደም እንደ ቀደምት ነቢያት ነቢይ ናቸው። ለቀደምት ነቢያት ከአንድ በላይ ማግባት ተደንግጎ ነበር፣ እርሳቸውም ተደነገገ። አላህ በቁርአን ላይ ይህን ሲናገር በሱረቱ ራዕድ ላይ ምን ይላል? ወለቀድ አርሰልና ረሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርየ ይላል። ሙሐመድ ሆይ በእርግጥም ከአንተ በፊት መልእክተኞችን ልኬአለሁ፣ ለእነርሱም ሚስቶችን አድርጌላቸው ነበር አለ። ሚስትን ሳይሆን ሚስቶችን ከአንድ በላይ እንዲያገቡ የደነገገላቸው ለቀደምት ነቢያት፣ ለእርሳቸውም ከአንድ በላይ እንዲያገቡ ደነገገላቸው። ገድቦባቸዋል ወይ? ገድቦባቸዋል። ከዚህ በላይ ላ የሕሉ ለከ ኒሳኡ ሚን ባዕድ አላቸው። ከዚህ በኋላ ለአንተ ሴት ማግባት አይፈቀድም አላቸው። መፍታትም አይፈቀድም። ማነው ይቅርታ፣ ከነዚህ ውጭ ሌላ ማግባት በአንተ ላይ በፍጹም አይፈቀድልህም ብሎ ገደበባቸው። ብዙ ሰው የሚያወሩት ምንድን ነው? ያለ ገደብ እንደፈለገ እንዲያገባ ፈቅዶለታል። ዛር ቃል በቃል አላህ ከዚህ በኋላ ለአንተ ሚስት ማግባት ተከልክሏል ብሎ ይገልጽላቸዋል። አይፈቀድም ይላቸዋል። በነቢዩ ሙሐመድ ያገቡት 7 ሚስት ነው። ነቢ ሰለላሁ ዐለይሂ ወሰለም 9 ሚስቶች ነበሯቸው። 9 ሚስት። ኦኬ። አሁን ላይ ያሉት ግን ሙስሊም ወንዶች ከ4 በላይ ማግባት አይፈቀድላቸውም።
እሱ ላይ ምንድነው ሱረቱ ኒሳ ላይ አላህ ምን ይላል? ለእኛ ለትውልዶቻቸው ሲናገር ከአራት በላይ እንደማይፈቀድ ይነግረናል። እርሳቸውን ግን በተለየ መልኩ ያዛቸዋል እንዳገቡ ማለት ነው። ያዛቸዋል እንዳገቡ። አሁን እዚህ ጋር ለምንድን ነው አንደኛ እነዚህን ሚስቶቻቸውን ያገቡባቸው አላማ አለ። እርሱ ምንድነው? አላህ በቁርአን ላይ ሲናገር ያ ኒሳ ነቢይ እያለ እናንተ የነቢዩ ሙሐመድ ሚስቶች ሆይ እያለ ትእዛዝ ሲሰጣቸው እናያለን። ወዝኩርነ ማ ዩትላ ፊ ቡዩቲኩነ ሚን አያቲ ላሂ ወልሒክማ ይላል። በዚህ በቤታቸው ውስጥ የሚወሳውን ይህንን የአላህ ቃልንና የመልእክተኛውን ጥበብ ለትውልድ አስተምሩ ይላቸዋል። ለዚህ አላማ ነው ያገባቸው። ሁለተኛ ልታውቅ የሚገባው ነገር ነቢዩ ሰለላሁ ዐለይሂ ወሰለም አይደለም 2-3 ከዚያ በላይ የማግባት ፍላጎት ኖሯቸው ብዙ ሰዎች ይሄንን የሆነ እንደ ወሲብ ጥምህ እንዳለባቸው ምናምን አድርገው ታላላቅ ክርስቲያን ሰባኪዎችን ሲያወሩ ስለምሰማ ነው። የታወቀ ነገር ነው። እንደዛ አይደሉም። ነብዩ ሰለላሁ ዐለይሂ ወሰለም ሲያገቡ ጊዜ አላህ አግቡ ብሎ ግዴታ ስላደረገባቸው እንጂ ከፍላጎታቸው የተነሳ በቃችን ሴት ላግባ ምናምን ብለው እንትን ብለው አይደለም። ያ ነው እና በአንድ ሚስት ብቻ ነበሩ እስከ 53 ዓመት ድረስ አንድ ሰው የወሲብ እንደው ለማርካት ቢፈልግ ራሱን በወጣትነት ዘመኑ ነው አይደል ሴቶች እንትን የሚለው። እርሳቸው ግን ይሄ የወጣትነት ዘመናቸው አልፎ ካረጀ በኋላ 54-53 ዓመት ከሆናቸው በኋላ ነው። እስከዚያ ድረስ በአንዲት ሚስት ብቻ ነው የቆዩት ነብዩ ሰለላሁ ዐለይሂ ወሰለም። አየሽ የወጣትነት ዘመናቸው ሁሉ አልፎ ማለት ነው። አስተምሮት በእርሳቸው ላይ በተከታታይ መውረድ ሲጀምር ጊዜ ይህን ካንተ የሚሰማውን ሴቶችን አስመልክቶ በተለይ የሚመጡ ህግጋቶችን የቤት ውስጥ ህግጋቶች አሉ። ሴት ልጅ ስለ ሀይድ ስለ እነዚህ ሁሉ ከአንተ ሸምድደው ለትውልድ እንዲያስተምሩ እነዚህን አግባ ብሎ አላህ ደነገገባቸው ማለት ነው። እና ያ ነው ከዚያ እድሜ በኋላ ነው እነርሱ ጋር ከ53 ዓመት በኋላ ያገቧቸው። ሌላው ነገር ከትውልዳቸው ጋር እናነጻጸር ከተባለ እኛ ትውልዶቻቸው በእርግጣው እስከ 4 ነው የተፈቀደልን አይደል? ያ ነው ለእርሳቸው እስከዚያ በላይ ተፈቅዶ ነበር አይደል? አሁን ምን ተደረገ? ቅድም እንዳልኩሽ በእርሳቸው ላይ ከዚህ በኋላ ማግባት ላንተ አይፈቀድም ተባሉ፣ ተዘጉ። እኛስ ለምሳሌ አንድ ሙስሊም እስከ 4 አገባን ብል እነዚህም ቢፈታ ሌላ ማግባት ይችላል አይችልም? ይችላል። ይወጣቸው እነዚህን ከፈታ ለምሳሌ እነዚህን ሌላ 4 ቢያገባ ይህ ነገር በእርሱ ላይ እንትን አይደለም። በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ላይስ በፍጹም ይሄ ነገር የእርሳቸው አግብቷቸው የፈቷቸውን ማግባት አይፈቀድም ለሌላ። በእርሳቸው ላይ እርም ተደረገ። እንዳውም የተገደበው በእርሳቸው ላይ እንጂ በእኛ ላይ አይደለም። በደንብ አስተዋላችሁ ማለት ነው። የተገደበው በማን ላይ ነው? በእርሳቸው ላይ ነው። ላ የሕሉ ለከ ኒሳኡ ሚን ባዕድ ይላል። ሙሐመድ ሆይ እነዚህ ካሉት እነዚህንም ከእነዚህ በኋላ አንተ አይፈቀድልህም የሚል ነው። እኛ አንድ ሙስሊም ለምሳሌ ፈቶ ከሆነ ሌላኛውን ቢያገባ ችግር የለውም። ያችንም ሌላ ሰው ቢያገባት ችግር የለውም የፈታትን። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም አግብተዋት የፈቷትን ሴት ሌላ ሰው ማግባት አይፈቀድበትም። ለምን? ምክንያቱም እነዚህ የምእመናን እናት ሆነዋል። አላህ በቁርአን ላይ ሲናገር የነቢዩ ሙሐመድ ሚስቶች እናቶቻችሁ ናቸው እያለ ይገልጻል። ሰው እናቱን ሊያገባ እንደማይችል ሁሉ እነርሱን ማግባት አይፈቀድም። በአጠቃላይ ይህ ነው እስከ 4 የሚለው በትውልዳቸው የሚናገረው አንቀጽ። ከዚያ ሱረቱል አሕዛብ ላይ ደግሞ ለእርሳቸው ከ4 በላይ አግባ ብሎ የደነገገባቸው ቦታ አለ። አላማው ምንድን ነው ከተባለ ቅድም እንዳልኩሽ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የምትሰሙትን ህግና ስርዓት ለትውልድ እንድታስተላለፉ ነው አላቸው። እነርሱም በተፈለገበት ቦታ ተገኙ። ሚስቶቻቸው እናታችን አይሻ፣ ሌሎችም የነብዩ ሰለላሁ ዐለይሂ ወሰለም የሰሙትን አስተምህሮ ሁሉ ለትውልዳቸው አስተላለፉ፣ ዘገቡ። ለዚህ ነበር ትምህርት መውረድ ሲጀምር ነው አግባ ብሎ ያደነገገባቸው። ለወሲብ ለማድረግ ቢሆን ኖሮ በወጣትነት ጊዜያቸው ወጣትነትን ተጠቀም የምትፈልገውን ሴት አግባ ይላቸው ነበር። አላላቸውም፣ አላሰቡትም። ልክ 53 ዓመታቸው በሆነ ጊዜ እስከዛ ድረስ ከአንድ ሚስታቸው ከኸዲጃ ጋር ነበሩ። አርጅታ ሁሉ ራሷ ማለት ነው። አይ አርጅተሻልና ልቀይርሻል አሏቸው። ልክ የመዲና ላይ ሄደው ሲረጋጉ መካ ላይ 13 ዓመት አስተማሩ። መዲና ላይ ሄደው ህግጋት መውረድ በጀመረበት ጊዜ ይሄን ለትውልድ እንዲያስተላልፉ እነዚህ ሴቶች አግባ ብሎ ደነገገባቸው። ሌላ ጥያቄ ነበረኝ፣ አንድ ጠይቄ ልውጣ። እሺ ያ ሰላም ጠይቄ ልውጣ። እሺ ሌላኛ ጥያቄ ምንድን ነው? ኡስታዝ ኑሩ ቱርኪ በሚያስተምሩት ትምህርት አንዳንዴ አያለው ቪዲዮቸውን እከታተላለሁ እና
ሴት ልጅ መስጊድ ሄዳ ከመስገድ ይልቅ ቤት ውስጥ ብትሰግድ የበለጠ ተቀባይነት ያለው የሚል ትምህርታቸውን ሰምቼ ጥያቄ ሆኖብኛል። ለማለት የፈለጉት አልገባኝም። ሴት ልጅ እንግዲህ ሁለቱም ምርጫ አላት። አያሹ ከወንድ ይልቅ ለሴት ልጅ ነው። ሴት ልጅ መስጂድ ሄዳ በጀማ መስገድ ትችላለች ወይ? አዎ ትችላለች። ሴት ልጅ ከፈለገች ቤቷ መስገድ ትችላለች ወይ? አዎ ትችላለች። ለወንድ ልጅስ? ለወንድ ልጅ ይሄ ሁሉ ነፃነት አልተሰጠውም። ወንድ ልጅ ግን በመስጂድ ሄዶ መስገድ አለበት ነው ያሉት። እስልምና ከሴት ልጅ ይልቅ ከወንድ ልጅ ይልቅ ለሴት ልጅ መብት አልሰጠም አይነት ነገር ብዙ ሰዎች ሲያወሩ እንሰማለን። እንደውም በደንብ አድርጎ ለእነርሱ ነው ለቀቅ ያደረገላቸው ብዙ ህግጋት ላይ። አሁን ሶላት አልጀማ ሂዶ በመስገድ ወንድ ልጅ ላይ ግዴታ ነው። በቀን 5 ጊዜ መስጂድ ካለው አቅራቢያ ሂዶ መስገድ። በሴት ልጅ ላይ ግን ግዴታ አይደለም። እሺ ከፈለገች ሂዳ መስገድ ትችላለች። አሁ ከፈለገች ሂዳ መስገድ ትችላለች። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ላ ተምነዑ ኢማ አላህ ሚን አልመሳጅድ አሉ። የአላህን ሴት ባሪያዎች ወደ መስጂድ ሄደው መስገድ ከፈለጉ እንዳትከለክሏቸው አሉ። ነገር ግን ግዴታ አልተደረገባትም። ለምንድን ነው ግዴታ አልተደረገባት? ሴት ልጅ ከወንድ ልጅ ጋር መፍራት በሚለው ነገር እኩል አይደለችም። እንደምታውቁት የሱብሒ ሶላትን ሴት ልጅ የአዛን ድምፅ ከሰማሽ የትኛውን ቦታ ሆነሽ ሄደሽ ስገጅ ብትባል ሄዳቸው መስገድ ትችላላችሁ? ሴቶች ብቻሽን በድቅድቅ ጨለማ ሄዳቸው ሶላት አልጀማዓ ሱብሒን ስገዱ ብትባሉ ከባድ ነው አይደል? ይህን ከባድ መሆኑን አምላክ ያ የፈጠራቸው አምላክ ስለሚያውቅ ሴት ልጅ ግን ቤቷ ተስገድ የሚለው ተደነገገ። መንገድ ላይ ብትደፈርስ? አንድ ዱርያ አግኝቶ አያችሁ። ይህን ነገር ታሳቢነት በማድረግ ኢስላም ራሷን አደጋ ላይ ጥላ እንድታመልቀው አልፈልግም። አላህ አያችሁ፣ ለቤቷ ሆና ትገዛኝ፣ ነገር ግን ምንዳዋንም ሄዳ እንደሰገደች ያክል እኩል ነው የሚይዝላት አለ። ይወታቸዋል። ብዙ ነገራቶች አምላክ በሴቶች ላይ እና አንዳንድ ህግጋቶችን ሲያስቀርባቸው በደንብ ማስተዋል ያስፈልጋል። ለሴት ልጅ ከማዘር አንጻር ነው። ቀብር መዘየር ለምንድን ነው የተከለከለችው? ሴት ልጅ ከወንድ ልጅ ጋር እኩል አይደለችም በሀዘን ደረጃ። አሁን ሴት ልጅ በጣም ተሰባሪ ነች በባህሪዋ፣ ወንድ ልጅ ደግሞ ደንደን ያለ ነው። ሴት ልጅ ለምሳሌ ወንድምና እህት ሳውዲ ያሉናል፣ ኢትዮጵያ ላይ አባታቸው ሞተ ተብለ ይነገሩ እስኪ ለሁለቱም የማንኛው ስሜት ነው በጣም የሚሰበረው? ምናልባት ራሷን አንስታ ልትወድቅ ትችላለች። ምግብ አልበላም ብላ ለብዙ ቀን በታቸዋል። ወንዱ ግን ጠንካራ ነው። ስለዚህ ያን የሞተውን ሰው እየሄደች በየጊዜው ያን መቃብሩ ላይ እየሄደች እየተደፋች እንድታለቅስ አልፈለጉም። ነብዩ ሰለላሁ ዐለይሂ ወሰለም ቤቷ ሆና ግን ዱዓ ታድርግለት፣ ኢስቲግፋር ታድርግለት። ወንድ ልጅ እስከሆነ ወንድ ልጅ አባቱ በሞተበት ቀን ሊሆን ይችላል፣ እዛው ጋቢውን ጠፋ አድርጎ ጓደኞች ጋር ይሄዳል፣ ከዛ ይቀብራል። ከዛ በኋላ ድንኳን ውስጥ ቁጭ ብሎ እየተሳሳቀ ሲያወራ ታዩታላችሁ። ሴት ልጅ ግን ተሰብራ ለብዙ ጊዜ ሁሉ ልትቆይ ትችላለች። ከዚህ አምላክ አላህ ሱብሓነሁ ወተዓላ ሴቶችን አንዳንድ ህግጋቶች ላይ ለምንድን ነው እንደዚህ የተበደላቸው አስመስለው ሌላ እምነት ተከታዮች ሊሰብኳቸው ይችላሉ። ወላሂ ፈጣሪ በደንብ አድርጎ ያውቃናል። ከኛ በላይ እኛ ራሳችን ከምናውቀው በላይ እርሱ ያውቃናል። ህግጋቶቹ ሁሉ እንዳለ ጥበቡን መሰረት ያደረጉ ናቸው። እነዚያን ልንደርስባቸው እንችላለን፣ ላንደርስባቸው እንችላለን። ካልደረስክበት ሂድና ጠይቅ። የደረሰበት ሰው ካለ ለምንድን ነው ይሄ እንደዚህ የሆኑ በሴቶች ላይ በወንዶችስ ላይ ለምን እንደዚህ ተደረገ የሚለው ፈስአሉ አህለ ዚክር ኢን ኩንቱም ላ ተዕለሙን ይላል አላህ። አያቸው እና ሶላት አልጀማዓን ግዴታውን ያስቀረላት ለዚህ ነው። ከዚህ ታሳቢነት አድርጎ ነው። ነገር ግን ሂዳ መስገድ ከፈለገች ተከልክላለች ወይ? አልተከለከለችም። ሂዳ መስገድ ከፈለገች ተስገዳል። ያቻርላ መስገድ ከፈለገች ሂዳ መስገድ ትችላል። ላ ተምነዑ ኢማ አላህ ሚን አልመሳጅድ፣ የአላህን ሴት ባሪያዎች ወደ መስጅድ ሄደው መስገድ ከፈለጉ እንዳትከለክሏቸዋል። አቅራቢያዋ ቅርብ ካለ ትችላለች። ቤቷ ብትሰግድ ትችላለች። ቤቷ ብትሰግድ ኸይሩ መሳጅድ ልመርአ ከዐሩ ቡዩቲሃ፣ የሴት ልጅ በላጭ መስጅዷ ቤቷ ውስጥ ነው ብሎ ተናገሩ። እዛ ሄዳ መስገድ ከፈለገች መብቷ ነው። ወንድ ግን ሄዶ መስገድ ግዴታ አለበት። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? መን ሰሚዐ ኒዳ ፈለም የእቲ ኢለል መስጅድ ፈላ ሶላተ ለሁ ኢላ ሚን ዑዝር አሉ። ወልዑዝር ሁማ አልመረዱ ወልኸውፍ። የአዛን ድምፅ ሰምቶ ወደ መስጅድ በመሄድ ሶላት አልጀማዓ ያልሰገደ ወንድ ቤቱ ቢሰግድ ሶላት የለውም አሉ። አያቸው በወንዶች ላይ ግዴታ አደረጉ። እርሱ አቅም አለው። ይሄ ጨለማ ነው። ይሄ ምንድን ነው? ሴት ልጅስ ጨለማ ከሆነ አደጋ ሊደርስባት ይችላል። ያ የሚፈልጋት ሰው መንገድ ላይ ጠብቆ ሊያጠቃት ይችላል። ቦታቸውን ፍርሃት የሚባል ነገር አለ በውስጣቸው ላይ። ያንን ተቋቁመሽ የግዴታ ሄደሽ መስገድ አለብሽ ቢላት ያ ያስኬደው ነበር። ይሄ ነው። ሌላ ጥያቄ ካለሽ